ኢራን በኢሮፕ የሚገኙ የአሜሪካ የጦር ቤዞች ላይ ጥቃት ለመፈጸም እቅድ እያቀደች ወይም ደግሞ ፕሎት እያደረገች እንደሆነ መረጃዎች እየወጡ ነው። ታዲያ ይህንን መረጃ እንደ ቀላል እንዳታስቡት። ዛሬ እስከ ጥቂት ሰዓታት ድረስ ብቻ 94 የሚደርሱ የዜና ምንጮች ይህንን መረጃ ይዘው ወጥተዋል። ታዲያ እንግዲህ ፖቴንሻሊ ታርጌት ይሆናሉ ተብሎ ከሚታሰቡ የጦር ቤዞች መካከል በቆጵሮስ ወይም ደግሞ ሳይፕረስ የሚገኘው የጦር ቤዝ እና በቡልጋሪያ የሚገኘው የአሜሪካ የጦር ቤዝ እንደሆነ ነው የተነገረው። ቆጵሮስ ስል ታዲያ ጥያቄ ሊፈጥርባችሁ ይችላል። ምክንያቱም ሳይፕረስ ውስጥ አሜሪካ የጦር ቤዝ የላትም። ነገር ግን የእንግሊዝን የጦር ቤዝ ነው የምትጠቀመው። እንደምታውቁት ጦርነቱ ከጀመረበት ጊዜ ጀምሮ ያንን የጦር ቤዝ ስትጠቀም ነበረ። ኢራንም ደግሞ ጦርነቱ በተጀመረ ሰሞን ያንን የጦር ቤዝ ደግሞ ታርጌት አድርጋ መታ ነበረ። ነገር ግን ዚስ ታይም አዲስ የሚሆነው ምንድነው? ቡልጋሪያ ላይ ያለው የጦር ቤዝም ቀጥታ የአሜሪካ የጦር ቤዝ የራሷ የጦር ቤዝ ታርጌት መደረጉ ነው። ያ ማለት እንግዲህ ዲፕ ኢንቱ ኢሮፕ ማለት ነው። ታዲያ እስኪ አስቡት፣ እነዚህ የኔቶ ሜምበር ሀገሮች ናቸው እና ኢራን ይህንን ጥቃት ስትፈጽም ምን የሚፈጠር ይመስላችኋል? በነገራችን ላይ የኢራን የጥቃት ፕላን እዚህ ጋር ብቻ አያበቃም። በስትሬት ኦፍ ሆርሙዝ ስር የሚገኙ የኢንተርኔት የፋይበር ኦፕቲክ ገመዶችንም እንደዚሁ ለመቁረጥና እነሱ ላይም ጥቃት ለመፈጸም እቅድ እየነደፈች እንደሆነ መረጃዎች ያሳያሉ። ታዲያ እንግዲህ ኢራን እንደሰጠችው ማስጠንቀቂያ ከሆነ ይህንን ጥቃት የምትፈጽመው ከዚህ በኋላ አሜሪካ ጥቃት የምትፈጽም ከሆነና አሁን ያለን ሲቹዌሽን እስካሌት እንዲያደርግ ወይም ደግሞ እንዲባባስ የምታደርግ ከሆነ የኢራን ጥቃትም አድቫንስ እያደረገ እንደሚሄድ ነው የዛተችው ማለት ነው። ሌላው ዛሬ ጠዋት አካባቢ ላይ ዩናይትድ አረብ ኤሚሬት ከኢራን የተተኮሰ ባሊስቲክ ሚሳኤል ኢንተርሴፕት እንዳደረገች አስታውቃለች። ኢራን ደግሞ ይሄ ፎልስ የሆነ ወይም ደግሞ ከእውነት የራቀ የሐሰት መረጃ ነው፣ ምንም አይነት ባሊስቲክ ሚሳኤል አልተኮስኩም ብላለች። ሌላው ዶናልድ ትራምፕ ከኢራን ጋር ምንም አይነት ዲል እያደረጉ እንዳልሆነ እና ምንም አይነት ድርድር ላይ እንዳልሆኑ ዛሬ አስታውቀዋል። እንደተለመደው በዚህ ጉዳይ አዳዲስ መረጃዎች ሲኖሩ መጥቼ የማሳውቃቸው ይሆናል። ታማኒና ወቅታዊ ለሆኑ መረጃዎች ፎሎ ማድረግ እንዳትረሱ።